አረ ኢሚ ዲ አረ እንደዚህ እያልሽማ እናትሽ ናት ትስደቢያት። ምንም ቢሆን እኮ እናትሽ ናት። ማላገጡን አቁመሽ ቤታችንን ለቀሽ ውጪ እያልኩሽ እኮ ነው። አንቺ ማትረቢ እንደዚህ መስዋዕሽኛል። ነው ምንድነው ቤት ትፍጠር ያለው? አባዬ ልጅ ሁላችንንም ዋሽታናለች። ሲጀምር ጽንሱ ወደ ውስጥ አልነበረ መጀመሪያው ነው። ምን ጽንሱን አስወረደላት የተባለውን ዶክተር አናዝዤው ነበር። በሰዓቱ ወደ ሆስፒታል ስትሄድ ሆዷ ውስጥ መጀመሪያውን ጽንስ የለም ነበር። ዶክተሩን በገንዘብ ከፍላ እናስገድዳ ነው እንደዚህ እንደሆነ ያደረገችው። እንዴት እንደዚህ አይነት ትንኩት ፈጽማለች ልጄ? ኧረ እኔ ኃጢአተኛ እናንተ ጻድቅ፣ እንደዛ ነው አይደል? ቤተሰቦች እንደዚህ መናገራችሁ እስቲ ረፍ እያልኩ እኮ ነው። አምራን እኔና አንቺ ነገር ብቻችንን እናውራ። ምንድን ነው ብቻችሁን የምታወሩት? ሁሉንም ነገር እዚሁ ነው ባለውበት እንድዘረግፉት ነው የምፈልገው። እባክህን ወንድሜ ይቺ የምትልን ምንም ነገር እንዳታምናት። አዎ ልጄ ከወረደ ቆይቷል። አጋጣሚ ሻወር ስወስድ ነበር ወድቄ ልጄ ወረደብኝ። እናም እናቴ እንደጠላበት ተጠቀምሽበት። ቆይ ግን ምን አይነት ሀፍረት ማታውቂ ሰው ነሽ አንቺ? ልታገባኝ የነበረው ኦህዲ ውስጥ ላለው ልጅ ብለጋል ነበር። እውነት ግን ብነግር ኖሮ ታገባኝ ነበር። እና ሰዎቼ የደበቁኝን ነገር ከነገርሽኝ እመኝኝ ይቅርልሻለሁ። እባክሽ አምራን ከዚህ በላይ ይበቃሻል። እማዬ አንቺ እዚህ ውስጥ ጣልቃ አትግቢ። አምራን እየጠበኩሽ ነው። እውነት ቤተሰብ የደበቀህ ሚስጥር ብነግርህ ይቅር ትለኛለህ? አምራን ተይ እየተባልሽ ነው። ጋሽ ላይኩን እርሶ ምንም ጥፋት አላጠፉም። ሁሉንም ጥፋት ያጠፋችሁ ወይዘሮ ዝናሽ ነው። ተረጋጊ። ቆይ ለምንድን ነው በዚህ ሚስጥር በጠቅላላ ቤተሰቡ በዚህ ደረጃ ሊረበሽ የቻለው? ምንድን ነው ሚስጥሩ? ሁሉም ስለዚህ ሚስጥር ያውቃሉ። አንተ ብቻ ነው ሚስጥሩን የማታውቀው። ዳግም እውነተኛው ወንድም ነው። ምን አምራን ከሷ ውጭ ሌላ አሸናፊ እንደሌለ እሷ አሸናፊ ነኝ ብላ ተረጋግታ በተቀመጠችበት ጊዜ ያላሰበችው መሸነፍ ገጠማት። ናሆም አምራን እርጉዝ እንዳልሆነችና ሁሉንም ነገር ስለ ልጃቸው የነበረውን እውነቱን ዶክተሩን አግቶ አውቋል። ናሆም አሁን ላይ ለአምራን ያለው እምነት ሙሉ በሙሉ ተነስቷል። ወይዘሮ ዝናሽና አቶ ለይኩንም በናሆም ምክንያት እየተጨቃጨቁ ነው። አቶ ለይኩን እህቱ ከጀርመን እንደምትመጣ ለናሆም ሲነግረው ናሆምን በጭራሽ እንደዛ መሆን የለበትም እማዬና ክስቴ እንደማይስማሙ አውቃለሁኝ እያለ ነው። አቶ ለይኩን ግን በራሱ ተስፋ ስለቆረጠ ሀብትና ንብረቱን ውርሱን ካስተካከለ በኋላ እጁን ለመንግስት ሊሰጥ አስቧል። አምራን ናሆምን ስታገኘው ናሆም ጥርሱን ለሷ ስለሰጣት የእውነት እንደ ድሮ የሚወደኝ መስሏት ሙሉ ሚስጥሯን ነግረዋለች። ምክንያቱም እናቱ አሰቃይታ ከዛ ቤት እንዲያስወጣቻት ጭምር ነግረዋለች። ናሆምም እንግዲያስ ለወይዘሮ ዝናሽን እዛው ፊት ለፊቷ ሆኜ እያየችኝ ነው መበቀል የምፈልገው የልጅ እንግዲህ እንዲህ በቀላሉ አልተዋትም እሰራላታለሁ ብሏት ነበር። አምራንም እሰይ ተሳካልኝ፣ ከዚህ በኋላ እዛ ቤት የተጠመደውን ቦምብ ራስሽ ረግጠሽዋል እያለች ነበር። ለወይዘሮ ዝናሽም ስልክ ደውላ ልታስፈራራት ብትሞክርም ወይዘሮ ዝናሽ በህይወቱ ተስፋ የቆረጠ ሰው አታውቂም፣ ከዚህ በኋላ እንደውም አንቺ ለፖሊስ ከማመልከትሽ በፊት እኔ እጄን እሰጣለሁ፣ ለይኩንም ቢሆን ዛሬ ነገ ነው እንጂ እያለ ያለው ተው ብትይውም እንኳን አይቀርም፣ ስለዚህ በከንቱ ባትደክሚ ይሻልሻል ብላ ስልኩን ዘግታባት ነበር። አምራን እንግዲህ በፍቃድሽ የረገጥሽውን ቦምብ ምንም ማድረግ አልችልም፣ ልጅሽ ወደ አንቺ እየመጣልሽ ነው ስትል ደስ ብሏት ነበር። ወይዘሮ ዝናሽ አምራንን ከተገናኙ በኋላ ተገናኝተው ምንም አዲስ የተቀየረ ሀሳብ እንደሌለና ለአምራን የምትሰጣት 5 ሳንቲም ድንቡሎ እንደሌላት ምንም ነገር እንደማታደርግላት ነግራት ነበር። ከዚህ በኋላ ራስሽ ነሽ በፍቃድሽ እንግዲህ ያጠመርኩትን ቦምብ የረገሽው ምንም ላረግሽ አልችልም ብላት ነበር። ከዚህ በኋላ ምንም ማድረግ ትችያለሽ፣ ልጅም ደግሞ አምኖኛል ልጁን እንዳልገደልኩበትና እውነቱ ላይ ሲደርስበት አንቺ ካጠገቡ ብትርቂ ይሻልሻል እያለቻት ነበር። አምራን አሁን ላይ ምን ማድረግ እንዳለባትም ግራ ገብቷታል። ምክንያቱም እሷ አጥምጃለሁ ባለችው ወጥመድ ውስጥ ራሷ ገብታበታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ ናሆምና ኑሐሚን ከሀገር ቤት ከፕሮጀክቱ ወደ አዲስ አበባ መጥተዋል። ግን ደግሞ አዲስ አበባ ከረገጡ በኋላ ሁላቸውም በፍርሃት ተውጠዋል። ናሆምም ከኑሐሚን ተለይቶ መሄዱን እሷም ደግሞ ከሱ ተለይታ መሄድን ሁላቸውም ተፈራርተዋል። ኑሐሚንም እንግዲህ ከአምራን ጋር ሲገናኝ ይሄ የነበራቸው ጊዜ ዳግመኛ እንደማታገኘው ስታስብ፣ ናሆምም ደግሞ እዛ ቤት ሲሄድ የተቀጣጠለው እሳት እንዴት ይጠብቀኝ ይሆን የሚለው ሁላቸውም ብቻ አስፈርቷቸዋል።
ኑሐሚንም ካንተ መለየት ፈርቻለሁ እያለች ነው። እና አባትሽን በእግሮቹ ቆሞ ሲሄድ ማየት አትፈልጊም እያላት ነበር። እሱማ እፈልጋለሁ፣ ግን ደግሞ አልዋሽህም ካንተ መለየት እጅግ በጣም ፈርቻለሁ። ስለዚህ ማታ እራት ብትጋበዙት ጋሽ ለይኩን ጋር ብትመጡስ ብላው ነበር። እሱም ደግሞ ቤት ያለውን ሁኔታ አይቶ እንጂ አሁን መወሰን እንደማይችል ነግሯታል። እውነት ለመናገር እኔም አባዬን ለማየት እጅግ በጣም ጓጉቻለሁ እያለ ነው። ናሆም ወደ ቤት በገባ ጊዜ ያገኘው ኤሚን ብቻ ነበር። ኤሚ ሶፋ ላይ ተኝታ ወንድሟን እየተጠባበቀች ነው። እናም እንግዲህ ናሆም ተደብቆ ገብቶ በነካት ጊዜ ባካችሁ ተወኝ፣ ልረፍበት፣ ደክሞኛል፣ ሰልችቶኛል እያለች ነበር። ናሆም በተደጋጋሚ ተሲላት ተዛም ነቅታ ወንድሜ ብላ አንገቱ ላይ ተጠምጥማ ማልቀስ ጀምራለች። ምንድነው የተፈጠረው ችግር? የተፈጠረ ችግር አለ ወይ እያለ ነበር። ናሆምም ምንም ችግር የተፈጠረ የለም አባዬስ እማዬስ እያለ ባለበት ጊዜ አቶ ለይኩንም የልጁን ድምፅ ሰምቶ መጥቷል። አቶ ለይኩንም ባየ ጊዜ ናሆም እጅግ በጣም ተደናግጧል። ያ ሽቅርቅሩ የሚያውቀው አባቱ እሱ ቀርቶ አባቱ ክስልስል ብልዝልዝ ፊቱ ጠውለግለግ ብሎ አግኝቶታል። እንዴ ማመን አልችልም እያለ ነው። እናም እንግዲህ ናሆምን አባቱን እንዴት እንደዚህ እንደሆነ እየጠየቀው ነበር። በአምራን ምክንያት ነው አይደል? በሱም ከሆነ ደግሞ አባዬ ጥፋቱ የኔ ነው፣ እጅግ በጣም ይቅርታ፣ ሁሉንም ነገር አስተካክላለሁ እያለ ነው። በሌላ በኩል ኑሐሚንም ወደ ቤት እየሄደች ነው። አቶ ተሰማም ልጁን ከማገኘቱ በፊት እንግዲህ ስፖርት እየሰራ ዱብ ዱብ እያለ ነው። ወይዘሮ ገነት በቅርቡ ከስህተቷ ተመልሳለች። ተንኮልና ክፋት የትም እንደማያደርስ ጎዳና ላይ እስከ መውጣት ድረስ ጠጪ ሰካራም እስከ መሆን ብቻ ግን ተስፋ ሳትቆርጥ አቶ ተሰማን በተደጋጋሚ ይቅርታ መጠየቋና ለዛ ቤት ደስታና ሳቅ መመለስ ደግሞ አቶ ለይኩን ነፍሱንም ቢሆን ሰጥቶ የከፈልላቸውን ዋጋ እነሷ ደግሞ እንግዲህ ከስህተቷ ተምራ ለአቶ ተሰማ ጥሩ ሚስት ለኑሐሚንም ደግሞ ምርጧ እናቱን አላታለች። እናም አቶ ተሰማ እንግዲህ ዱብ ዱብ እያለ ነው። ኧረ በአንድ ጊዜ ስፖርት ሰራለሁ ብለህ የማያውቀው ሰውነት ስትራፖ እንዳይይዝህና ቁጭ ብለህ እንዳትቀር እያሉ ብቻ በሳቅ በጨዋታ ደስ የሚል ጊዜ ያላቸው። ቤታቸው በሳቅ በደስታ ተሞልቷል፣ ከኤደን ውጭ ማለት ነው። ኤደን እንግዲህ ከቤቱ አሻፈረኝ ብላ ወጣለች። እንደ ጎረምሳ ሌሊት ትገባለች፣ ሌሊት ትወጣለች። በዚህን ሰዓት አቶ ተሰማም ለልጅ እኮ ነው ለልጄ ስፖርት ልስራ ብዬ ነው ተንቀሳቅሼ ልጠብቃት ብዬ ነው እያለ ነበር። እናም አቶ ተሰማ ዲብ ሲል ቆይቶ ትንሽ አረፍ ባለበት ጊዜ ኑሐሚን እየመጣች ነው። ልጄ ኑሐሚን እመጣለሁ ብላ አልነበረም እንዴ ቀረች እያሉ እየተጠባበቁ ባለበት ድንገት የውጭ በር ተከፍቷል። ኑሐሚን ነበረች። በዚህን ጊዜ ወይዘሮ ኤደንም ማነው ወይዘሮ ገነትም መጣች ብላ ደስተኛ ነበረች። ቤተሰቡ በደስታ እየጠበቃት ነው። ያንድ ድሮ ጭቅጭቁ፣ ድብድቡ፣ ተንኮሉ ሁሉ ነገር ቀርቷል። እናም በዚህን ጊዜ ኑሐሚን አባቷን ቁጭ ብሎ ስታዩ ተደናግጣ ነበር። ቁጭ ብሎ ስታዩ ፊቷ ሻንጣዋን ጥላ ፊቷንም ስጥል እዛው ስትደናገጥ ሲያት አባቷ ቶሎ ብሎ ብድግ ብሎ ቅፍ አድርጓታል። ኑሐሚን እጅግ በጣም ደስ ብሏታል። ግን ደግሞ አንድ ነገር ቅሬታ አለ። የኛ ቤት የደስታ ምንጭ ሆነው አቶ ለይኩን እንግዲህ በዚህ ሁኔታ ላይ መሆኑ እጅግ በጣም ያሳዝናል። ደስታችን ሙሉ አልሆነም እያለች ነበር። አቶ ተሰማም እሱ ለኔ ነፍሱንም ቢሆን ለሚሰጠኝ ወንድሜ የሱን ችግር መጋራት አልቻልኩም ብሎ አቶ ተሰማም በጣም አዝኗል። ግን ደግሞ ምን እናደርጋለን ክፉ ሚስት ያለው እያለች ነው ወይዘሮ ገነት። ግን ደግሞ ስለማውቀው ነው ብላለች። ወይዘሮ ገነት በየስበብ አስባቡ የራሷን ስም ሳታነሳና ራሷን ሳትወቅስ አታልፍም። ያሳለፈችው ያመጥፎ ጊዜ ሁልጊዜ ፊት ለፊቷ ድቅን እያለ ባላደርጋቸው ባልሰራቸው የምትላቸውን ብዙ ስህተቶች ያሰሩቷታል። ግን ደግሞ አቶ ተሰማም አንቺ እኮ የወይዘሮ ዝናሽን ያህል ድሮም ቢሆን ያን ያህል ክፉ አልነበርሽም እያለ ነው። እሱን ተው፣ ብዙ የማይታለፉ ይቅር የማይባሉ ስህተቶችን ሰርቻለሁ፣ ብቻ ግን ተመስገን እያለች ነው። ኑሐሚንም ግን አቶ ለይኩን በአምራን ልጅ መውረድ ብቻ ነው እንደዚህ ሆነው። ወይዘሮ ዝናሽ የአምራንን ልጅ አስወረደችው አይመስለኝም። ምክንያቱም ናሆምን የቀረበችው ይች ልጅ ለገንዘቡ ብላ እንጂ እሱን ፈልግ አይደለም። እና የእውነት ወይዘሮ ዝናሽ ይህን ነገር ያደረገችው አይመስለኝም እያለች ነው። እና ይህስ ቢሆን ቀላል ነው እንዴ ብሏል አቶ ተሰማም። የልጅ ማጣት ማለት በገዛ ሚስት ቀላል አይደለም እኮ እያለ ነው። ምን ነው ከዚህ በፊት ያንተ የልጅህን ልጅ እኔ ስነግርህ ምንም አልመሰልህም አልነበረም እያለች ነው ወይዘሮ ገነት። አይ ቢሆንም ይለያያል። የራስን ልጅ የራሷን የልጅ ልጅ በእጇ እንደ ይሄ በጣም ከባድ ነው፣ ከዚህም በላይ ያደርጋል እኔ ብሆን እያለ ነው አቶ ተሰማ። በዚህን ጊዜ እንግዲህ ኑሐሚንም አምራን
ወይ እርጉዝ አይደለችም ወይ ከዛ በፊት አስወርደዋለች እንጂ ወይዘሮ ዝናሽ ይሄን አሰራም እያለች እየተከራከረች ነው። ግን ደግሞ አቶ ላይኩንን ወይ ወደዚህ ቤት መጥቶ ቢሆን ቤትን ቀይሮ ረፍት እንዲያረግ ምናምን ቢሆንስ እያለች ነው። ግን ደግሞ አቶ ተሰማ ስልክ በተደጋጋሚ ቢደውልም ማንንም ሰው ማናገር እንደማይፈልግና ራሱን አንድ ክፍል ውስጥ ዘግቶ ከአንድ ክፍል ውስጥ መውጣት እንደማይፈልግ ተናግሯል። ቤተሰቡ ሁሉ በጣም አዝኗል። አቶ ላይኩን እጅግ በጣም ትሁትና መልካም ሰው ያለውን አካፋይ ነበረ። ግን ደግሞ አሁን ለሱ ችግር መላም ይዘይድለት ሰው አጥቷል። እሱም ደግሞ በእጁ በገዛ ቤቱ የጠፋው ነፍስ ሰላም ነስቶታል። ለዲያግም ካሳው ገንዘብ መስጠትን ሳይሆን አሳልፎ እጁን መስጠት እንደሆነና እህን ጊዜ እኮ ዲያግም አባቱን እየተንከራተተ እየፈለገ ይሆናል እያለ ነው። ናሆምም በአባቱ እንደዛ መሆን እጅግ በጣም አዝኗል። ወይዘሮ ዝናሽም እናት አልናፈቀችህም እያለች መታለች። ናሆምም በሚገባ በጣም ነው ናፈቀችኝ ብሎ እናቱን ጥምጥም ብሎ አቅፎ እየሳመ ነው። በዚህን ጊዜ አቶ ላይኩን ጥሩ ያልሆነ ስሜት እየተሰማው ነው። ምክንያቱም ትናንት ገንዘብ በሱ ስም አታደርግም እያለች ስትከራከር የነበረችው ለሱ ጥላቻ አላት የሚል ስጋት ስላደረበት ሁኔታው ደስ አላለውም። ናሆም ግን እጇን ሲያይ እንደምን ተፈጥሮ ነው እያለ ነበር። ያም የሆነው ቢላ ቆርጦኝ ነው ክችን ውስጥ ምግብ እየሰራሁ ብላ ነበር። ግን ደግሞ እሱ አሳማኝ አልነበረም። ምክንያቱም ምግብ ሲሰራ ቢላ የሚቆርጥበት ቦታ ላይ ስላልነበረ ቁስሉ ይሄ በጭራሽ እኔን ሊያሳምነኝ አልችልም እያለ ነው። ግን ደግሞ እንደዛ ነው ብለው እንደምንም አሳምነውታል። በጧቱ ነጋ አልነጋ ብሎ ናሆም የአባቱን ፂም ሊያስተካክል መቀስ ይዞ ወጥቷል። አባቱም በልጅ ሁኔታ ተገርሞ እየሳቀ ነበር። እንዲያባዬ ምን ልታረግ ነው ባለው ጊዜ ፂምህን ላስተካክልህ ነው እያለው ነበር። በጭራሽ እኔ ባንተ ከመስተካከል ፀጉር ቤት ሂጄ ብስተካከል ይሻለኛል እንጂ ባንተ እንዴት ነው ያንተ መጫወቻ ሆነው እያለው ነው። ከዛም የልጅነቱን እንዴት አድርጎ እንዳሳደገውና ፀጉሩ ሲያድግ እንዴት ያደረገው እንደነበረ እያነሱ እየሳቁና እየተጫወቱ ነበር። እንዲያባዬ እንደዚህ ሆነ ስላገኘሁ በጣም አዝኛለሁ እያለ ነበር። እኔ እኮ በቁሜ ሞቻለሁኝ ብሏል። ከዚህ በኋላ በእኔ ስም ያለ ሀብትና ንብረቴ በሙሉ ያንተ ነው፣ እህትህን እንዳጨክንባት፣ አክስትህም ከጀርመን ትመጣለች ሲለው በጭራሽ እንደሱ አይሆንም እያለ ነው። እናቴና አክስቴ እንደማይስማሙ አውቃለሁ። ለምንድን ነው እንደዛ ያረከው? የምንስ ሀብትና ንብረት ነው? የምንስ አንተ የት ልትሄድ ነው? አንተ ከሌለህ እኛ የለንም እያለ ናሆምም አባቱን እያጽናና ነው። ግን ደግሞ አቶ ላይኩን እኔ የምጽናናበት ደረጃ ላይ አይደለም ያለሁት፣ ዲያግምንም እንዳትረሳው ብሎታል። ዲያግምንም እንዳትረሳው፣ ይሄ ምስኪን እህን ጊዜ አባቱን እየፈለገ ነው። አባቱም ደግሞ በጨካኞች እጅ ወድቆ ሊሆን ይችላል፣ እሱንም እንዳጨክንበት ብሏል። አቶ ላይኩን ለሁሉም ሰው አዛኝና ሩህሩህ ያለውን የሚያካፍል መልካም ሰው ነበር። ግን ደግሞ በዛች በተረገመች ቀን በተፈጠረ ክስተት እስካሁን ድረስ ራሱን ይቅር ማለት ቅቶታል። ወይዘሮ ዝናሽ አሁንም ቢሆን እኔ ከልብ እወድሃለሁ፣ ለተፈጠረው ነገርም ደግሞ በተደጋጋሚ ይቅርታ ጠይቄያለሁ፣ እባክህ ለዚህ ቤተሰብ አንድ እድል እንስጠው እያለች እየለመነች ነው። ኤሚ እንደማትቀውጠው ሌቱን ቀኑንም እንደማይደባለቅባት፣ አሁን ግን ከክፍሏ ሳትወጣ ስራዋ ማልቀስና ማልቀስ ብቻ ሆኗል። ናሆምም ክፍሏ ድረስ ሲሄድ ቁጭ ብሎ ያገኛት ክፍሏ ውስጥ ነው። እንዴ በዚህ ጊዜ የኔ እህት እዚህ ምን ታደርጋለች? የኔ ቀውጢ ደግሞ ስትቀውጭ ነው ለካ የሚያምርብሽ፣ እንዲህማ በጣም የምታስጠይው ድንግጥ ነው የምትመስሊው እያላት ለማሳቅ እየሞከረ ነበር። አይ ወንድሜ በዚህ ሰዓት የሚያስቀኝ ነገር አለ ብለህ ነው ብላለች። ናሆምም እንዴ ምንድነው የተፈጠረው እባክሽ ባላት ጊዜ ሰማህ እንዴ ብላ እጅግ በጣም ተደናግጣ ነበር። ኤሚን እያስደነገጣት ያለው እንዴት እንዳትነግሩት እንደዛ ካረግሽው ጨካኝ ነሽ እያለች ነው። ናሆምን ልጃችን አይደለም ብላችሁ እንዳትናገሩ እያለች ነው። ኤሚ ስጋቷ እሱ ነውና የሰማ መስሏት አቅፋው እያለቀሰች ነበር። ኤሚም ሰማህ እንዴ ያለችው ነበር። ምንድነው የሰማሁት ብሎ አፋጦ በያዛት ጊዜ እናቴስ ምንድነው የሆነችው ሲላት እናቱ ቢላ ቆርጧት እንደሆነ ምግብ ስትሰራ ስትነግረው እጅግ እንደዛ እንዳልሆነ አውቆባታል። ይሄ በጭራሽ እንደዛ ሊሆን አይችልም፣ እውነቱን ንገሪኝ፣ አንቺም ብትሆኚ ያለ ምክንያት እዚህ አልተቀመጥሽም፣ እባክሽ ንገሪኝ እያላት ነበር። እሷም እናቷ ራሷን የማጥፋት ሙከራ አድርጋ እንደሆነ እሷም ደግሞ ራሷን ልታጠፋ እንደነበረ ስትነግረው እጅግ በጣም ተናዶ ወደ አቶ ላይኩን ሄዷል። አቶ ላይኩንንም አባዬ መች ልትነግረኝ ነበር? እንዴት ይህን የሚያክል ሚስጥር ትደብቀኛለህ? ባለው ጊዜ አቶ ላይኩንም የሰማ መስሎት እጅግ በጣም ተደናግጧል። የኔ ልጅ ምንድነው? ተረጋጋ፣ ልንገርህ፣ ላስረዳህ ወይ ምናምን እያለ ነበር። አቶ ላይኩን እንግዲህ በስህተት ሚስጥሩን ሊያፈነዳው ነበር፣ ግን ደግሞ ለትንሽ ተርፏል። እናም እንግዲህ ምንድነው ባለው ጊዜ እማዬስ ኤሚስ ራሳቸውን ሊያጠፉ እንደነበረ ለምን አልነገርከኝም? መች ልትነግረኝ ነበር? ይሄ እኮ ከባድ ነገር ነው፣ ምንድነው የተፈጠረው? እያለ ነበር።
እኔ ለራሴ መቻለሁና በቁሜ ሙቼ ሌላ ሰው እጠብቃለሁ ብለህ ነው እያለው ነበር። ግን ደግሞ ይሄ ነገር ሁሉ እየተፈጠረ ያለው በአምራን ከሆነ እመነኝ ሰሞኑ ሁሉንም ነገር አስተካክለዋለሁ እያለ ነው። እናም እንግዲህ ናሆም አባቱ ጋር ትንሽ ጊዜ ካሳለፈ በኋላ እናቱንም ለመጠየቅ ሄዶ ነበር። እናቱንም በጠየቃት ጊዜ ወይዘሮ ዝናሽን ለምን እንደዛ እያደረገች እየጠየቃት ነበር። እሱም ደግሞ አባዬ ሁሉን ነግሮኛል ሲላት ምን ነገረህ ብላ እሷ ሚስጥር እንደዚሁ ልታወጣ ነበር። ግን ደግሞ ስለተፈጠረው ስለ አንዳንድ ነገሮች እንደሆነ ሲነግራት እፎይ ብላ ወይዘሮ ዝናሽ ስለ ፍቻቸው መሆኑን ስታቅ እንግዲህ ምን አረጋለሁ እሱ ነው እምቢ ያለው እያለች ነው። እሱ ወስኗል፣ በቃ ምንም ማድረግ አልችልም ብላለች። ናሆምም በጭራሽ እኔ እያለሁ ይሄ ቤተሰብ መበተን የለበትም እኛ እያለን እያለ ነው። ወይዘሮ ዝናሽ ለናሆም አንድ ነገር ብለዋለች። የኔ ልጅ አንድ ነገር ብቻ አወቅ፣ ምን ጊዜም ቢሆን እናትህ ትወድሃለች ብለዋለች። እሱም እንደሚወዳት ፍቅሩን ገልጾላታል። በሌላ በኩል ደግሞ እማዬ ስለ አምራን ያለች ነገር እውነት አይደለም አይደል? ትልቅ ሚስጥር እያለች ነው። እዛም ሆና እነግርሃለሁ ብላኝ ነበር እያለ ነበር። እናም ስለ ልጁም ጠይቋት ነበር። እኔ በጡት የሚዬ ምንም ነገር አልዋሽህም፣ እኔ ምንም የማውቀው ነገር የለም። ሂደ ዶክተሩ ጋር ማጣራት ትችላለህ። እኔም በራሴ መንገድ ለማጣራት ሞክሬ ነበር፣ ግን ደግሞ በራሴ ጉዳዮች ቢዚ ሆንኩኝና ተውኩት እንጂ ግን ደግሞ ዶክተሩን ማስፈራሪያ ቢጤ ካልጨመርክ እሺ ብሎ አይነግርህም እያለችው ነው። እሱም ደግሞ ይህን ማድረግ እንደሚችል ነግሯታል። እሱን ለእኔ ተይልኝ፣ ይሄ ነገር እውነት ካልሆነ ግን እኔ እሷን ምን እንደማረጋት እያለ ነበር። እና ናሆም በዚህ በተስማማበት ጊዜ ነበር ወይዘሮ ዝናሽ ሄዳ ሁሉንም ነገር የነገረቻት። የልጄን ልጅ እንዳልገደልኩት ነግሬው ልጅ አምኖኛል፣ መደበቂያሽን ፈልጌ ሊገልሽ ይችላል ብላት ነበር። አምራን አሁን ላይ በጣም ተደናግጣለች። በሌላ በኩል ኑሐሚን ቤተሰቧ ጋር ደስተኛ ሆናለች። ግን ደግሞ የናሆም ፍቅር እንዳለባት በግልጽ ያስታውቅ ነበር። ወይዘሮ ገነት አንዳንድ ነገሮችን ጠይቃት ነበር። ግን ደግሞ ላለማሳወቅ ብትሞክርም ወይዘሮ ገነት ሁሉንም ነገር ተረድታት ይችኛዋ ለገንዘብ እንዲቀናው የቀረበችው ብለሻል፣ ስለዚህ በዚህ ሰዓት ከጎን ሆነሽ የራስሽ ማድረግ አለብሽ የሚል መክራታለች። ግን እናት ቶሎ የምትረጀው ነገር ለዚህ እኮ ነው የምወድሽ እያለቻት ነው። እራትን ጋብዛቸው ባለች ጊዜ እኔም ብዬ ነበር ግን ደግሞ እንደማይመጡ ነግረውኛል ብላለች። እናም ናሆም አይመቸኝም ብሏል ብላት ነበር። ግን ደግሞ ናሆም ዶክተሩ ዘንድ ሄዷል። ዶክተሩን በክብር ሊያናግረው ቢፈልግም ፈቃደኛ ስላልሆነ ለዶክተሩ እንግዲህ ማስፈራሪያም እናቱ እንዳለችው ጨምሮበታል። ዶክተሩን አግቶት ስለ አምራን እየጠየቀው ነበር። አምራን እናንተ ጋር ስትመጣ ነፍሰ ጡር ነበረች ብሎ በጠየቀው ጊዜ አዎ ብሎ ሊሸመጥጥ ፈልጎ ነበር። ግን ደግሞ ሽጉጡን እንደሚተኩሰው ሲነግረው አልነበረችም፣ ብር ከፍላኝ ነውና አስጠንቅቃኝ ነው እንዳልናገር ብሏል። ናሆም አሁን እውነቱን አውቋል። የመጀመሪያ እርምጃው ምን ሊሆን ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ የሚመስል ነበር። መልካም ጊዜ